ሰላም ተመልካቾቼ እንዴት ናችሁ? የቲክቶክ እና የዩቲዩብ ተከታዮቼ ሰላማችሁ በያላችሁበት ይብዛ እያልኩኝ እንግዲህ ዛሬ ወደ እናንተ አንድ ነገር ይዤ መጥቻለሁኝ። ምክንያቱም ከዚህ ቀደም በቲክቶክ ቻናል ላይ እና ደግሞ በዩቲዩብ ቻናል ላይ እንግሊዝ ስለጀመረችው ፕሮሰስ ወይንም በቢቢሲ ላይ እና በሌሎች የድረገጾች ላይ ወይም ሶሻል ሚዲያዎች ላይ ኦፊሻል የሶሻል ሚዲያ ገጾች ላይ የተላለፉትን ወደ እናንተ አቅርቤላችኋለሁ። መጀመሪያ ከዚህ በፊት የነበረው ያቀረብኩላችሁ በፒክቸር ደረጃ ከኔ ከመቅረጼ ከ4 ቀን በፊት 5 ቀን በፊት የለቀኩት ቪዲዮዎች አንዳንድ ሰዎች ብዙ ኮሜንት ስታረጉ እንዴት ነው አሁን ተጀምሯል ወይ እንዴት ነው ይሄ ነገር ማመልከት የምንችለው ምናምን ብላችሁ ኮሜንት ያደረጋችሁ ሰዎች አላችሁ። ለነዚህ በደንብ ላብራራላችሁና መቼ እንደሚጀምር ወይም ደግሞ መቼ ይሄ ፕሮሰስ እንደሚከናወን እንደሚቀጥል ሐሳብ ሰጣችኋለሁ። ከዚህ በፊት የለቀኩት ቪዲዮ በፒክቸር ብቻ ስለሆነ ማለት ነው። እንግሊዝ የጀመረችውን ባጭሩ የስደተኛ የመደበኛ ወይም ደግሞ ስደተኛ የስፖንሰርሺፕ ስደተኞችን የመውሰጃ መንገድ የጀመረችውን ማለት ነው። አክቹአሊ አሁን በቅድ ደረጃ አዘጋጀች ወይም ለፓርላማ ገባ ለጽህፈት ቤቱ ገባ እንጂ አሁን ጀምራለች ማለት አይደለም። ግን ያው እዛ ካስገቡ ቀጣዩ ፕሮሰስ ደግሞ እንዴት እንደሚጀመር ሐሳብ ሰጥቷል ማለት ነው። በነገራችን ላይ የአዲሱ የእንግሊዝ የስደተኛ ስፖንሰርሺፕ ፕሮግራም መስፈርቶች፣ የጊዜ ሰሌዳና መመሪያዎች እንግዲህ ባጭሩ የተዋቀሩትን ዝርዝሮች ወይም ሐሳቦች ባጭሩ ነገራቸዋለሁ። 3 ነገሮች ነው የተጀመረው። አንደኛው ይሄ የእንግሊዝ የጀመረችው በተለይ ይሄ መረጃ የተለቀቀው በየትኛው የመረጃ ታገኙታላችሁ በሰኔ 2026 መጨረሻ ላይ በዓለም አቀፍ ደረጃ የታወቁ ታማኝና የዜና አውታሮች ወይንም የብሪታንያ መንግስት ይፋዊ መግለጫዎችና የህግ ረቂቅ ሰነዶች ናቸው። ይህንን ከማንኛውም ሆም አፌር የብሪታንያ ወይም የእንግሊዝ ሆም አፌር መረጃውን ማግኘት ትችላላችሁ። በዋናነት ዓላማው ምንድን ነው ብዬ የሚለውን አንድ ሀሳብ ልንገራችሁ። የዩኬ የሀገር ውስጥ ሚኒስቴር ወይንም ደግሞ ዩኬ ሆም ኦፊስ የሚባለው ይሄ ሆም ኦፊስ ብላችሁ ጎግል ላይ ሰርች ብታደርጉ ይፋዊ መግለጫ የዩናይትድ ኪንግደም የሀገር ውስጥ ሚኒስቴር ሻባና ማህሙድ ትባላለች አዲሱን የስደተኞች እና የኢሚግሬሽን የህግ ማሻሻያ ፓኬጅ ለፓርላማ ስታቀርብ የሰጠችው ይፋዊ መግለጫ ነው። ይሄ ቀጥታ ከቢቢሲ የሰጠውን እና ደግሞ ከሆም ኦፊስ ቢቢሲ ሆም ኦፊስ ያገኘውን መረጃ ነው የሚዘግላችሁ እና በተለያዩ የመረጃ አማራጮችም ተለቀዋል። በቢሲ ማየት ትችላላችሁ። በተለይ በታይም ኦፍ ኢንዲያ በሱ ትልቅ የመረጃ ምንጭ ነው ታይም ኦፍ ኢንዲያ። እንዲሁም ደግሞ ለንደን ያለ ሲቲኤም ለንደን እና ዩናይትድ ካልቸር የሚል ገልጸዋል። እነዚህ የመረጃ አውታሮች ከሰኔ 26ቱ ከህግ ረቂቁ ወይም የህግ ማሻሻያው መነሻ በማድረግ ያወጣቸው ዝርዝር ዘገባዎች ናቸው። ይሄ ከመረጃው ከየት እንደመጣ ልነግራችሁ ነው። ቀጥሎ የዩኬ ፓርላማ የምርመራ ሰነዶች ወይም ፓርላማ ሃውስ ኦፍ ኮመንስ ላይብራሪ በዩኬ ፓርላማ ምክር ቤት የወጡ የጥናት ሰነዶች ለምሳሌ የኤፕሪል እና ሰኔ 2026 ሪፖርቶች ላይ የተቀመጡትና የካናዳውን የማህበረሰብ ስፖንሰርሺፕ መነሻነቱ ይሄ ስፖንሰር ከካናዳ ስፖንሰርሺፕ ጋር ተመሳሳይ ወይም መነሻ አድርገው ለከዚህ በፊት የአሜሪካ ዌልካም ኮርፕስ የሚባል የካናዳ መነሻ አድርገው እንደጀመሩት አሁንም ዩኬም የካናዳ መነሻ አድርጋ የካናዳ ሳህ የሚባል አላት። በሳህ ውስጥ ማንኛውም የእርዳታ ድርጅቶች ለምሳሌ ቸርቾች ሊሆኑ ይችላሉ፣ ኤንጂኦዎች ሊሆኑ ይችላሉ። የስፖንሰርሺፕ አግሪመንት ሆልደር ያላቸው ድርጅቶች ካናዳ የሰጠቻቸው ማለት ነው ስፖንሰር ማድረግ ይችላሉ። ልክ እንደዛ የነዚህም በ3 መልኩ ነው የሚጀምሩት። የካናዳ የማህበረሰብ ስፖንሰርሺፕ ሞዴል ወይም ካናዳን ኮሚኒቲ ስፖንሰርሺፕ ፕሮግራም ይሄ አጠቃላይ ሀሳቡ ነው። መሰረት ያደረገ ይፋዊ መዋቅር ነው ይላል። የስደተኛ መብት ተሟጋች ድርጅቶች ሪፖርት እንደ ሪፊውጂ ካውንስል እና አሳይለም ማተርስ ያሉ ድርጅቶች በ2026 መጀመሪያ ላይ የወጡትን ጠንካራ የ30 ወራት ጊዜያዊ ጥበቃ ገደቦች እና አዲሱን የስፖንሰርሺፕ አማራጭ አስመልክቶ የሰጧቸው ትንታኔ ነው
ይላል። ስለዚህ የዚህ የዩኬ አዲሱ የስደተኛ የወጣው ፎርም በአጠቃላይ ከካናዳ የተወሰደ ለፓርላማ የቀረበ ረቂቅ አዋጅ ነው ይላል እና ከዛ ቀጥሎ ምንድነው ስራው የሚሰራው፣ በምን መልኩ ነው የሚሰራው የሚለው 3 ሀሳቦች እነግራቸዋለሁ። አንደኛው የማህበረሰብ ስፖንሰርሺፕ ወይም ኮሚኒቲ ስፖንሰርሺፕ የምንለው ነው። የሃይማኖት ተቋማት፣ የበጎ አድራጎት ድርጅቶችና የአካባቢ ነዋሪዎች በቡድን ወይም ግሩፕ 5 ሊሆን ይችላል፣ ግሩፕ 3 ሊሆን ይችላል፣ ግሩፕ 2 ሊሆን ይችላል። እሱ ስፔሲፊክ ስንት ግሩፕ እንደሆነ አልተገለጸም። የአካባቢ ነዋሪዎች ቡድን ስደተኞች በስም ለይተው ኔሚንግ ስፖንሰርሺፕ የሚባለው እንትና የሚባለውን ስደተኛ እኔ 5 ሆነኝ 3 ሆኜ ማምጣት ይችላሉ የሚል ኔሚንግ ስፖንሰርሺፕ ማለት ነው። ማስመጣት ይችላሉ። እዚህ ላይ እየፈቀደ ሰው ብቻ ነው። ዘመድ ግዴታ ቀጥታ ሪላቲቭ ወይንም ደግሞ ፋሚሊ ሳይብሊንግ የሚሉት ወይም ደግሞ ቀጥታ ቤተሰብ ወንድም እህት አይደለም። ማንኛውም የተዋቀሩ ሰዎች እንትና የሚባለውን ስደተኛ ያመጣሉ የሚለውን ይሄ በዓለም ላይ ላሉ በስደት ላይ ላሉ ሰዎች ጥሩ ሀሳብ ነው። ምክንያቱም የምታውቁት እንግሊዝ ያለ የምታውቁት ሰው በዚህ ስፖንሰርሺፕ መውሰድ ይችላሉ ማለት ነው። በምንድን በሃይማኖት ተቋማት፣ የበጎ አድራጎት ድርጅቶችና የአካባቢ ነዋሪዎች የሚባሉት ተዋቅረው ወይም ቡድን ሰው የሚፈልጉትን ሰው ማምጣት ይችላሉ። ፋሚሊ አይደለም የሚለው ማንኛውም ነው። ሁለተኛው የትረስትድ ዩኒቨርሲቲ የሚባሉ በእንግሊዝ ሀገር ውስጥ ካቴጎሪ አሁን መቼ ይለቃል የሚለውን ወደ መጨረሻ እነግራችኋለሁ። የታማኝ ዩኒቨርሲቲዎች መስመር ወይም ትረስትድ ዩኒቨርሲቲስ ፈቃድ ያላቸው ከፍተኛ የትምህርት ተቋማት እና ጎበዝ ስደተኞችን ተማሪዎችን ስፖንሰር አድርገው ለትምህርት ቪዛ ያመጣሉ። ይሄ ትረስትድ ዩኒቨርሲቲ በሚለው በሁለተኛው ነው። ሶስተኛው ደግሞ በወርክ በሚለው ሪፊጂ ወርክ ራውት የሚለው የቀጣሪ ድርጅቶች መስመር የሚለው ማለት ነው። እነዚህ በዩኬ ያሉ ህጋዊ ድርጅቶች የተወሰነ የሙያ ክህሎት ያላቸውን ስደተኞች በቀጥታ በስራ ቪዛ ስፖንሰር ያደርጋሉ የሚል በ3 መልኩ ነው ማለት ነው። አሁን ይሄኛውም በ3 መልኩ ነው ስፖንሰር የሚደረገው ማለት ነው። አሁን ይሄ መቼ ይጀምራል፣ ያስቀመጠው የጊዜ ሰሌዳ እንዴት ነው ሀሳቡ የሚለውን የመጀመሪያዎች ያስቀመጣቸውን ሀሳቡን ነገራቸው ማለት ነው። ሰኔ 2026 የሀገር ውስጥ ሚኒስትሯ ሻባና ማህሙድ አዲሱን የኢሚግሬሽን ህግ ወይም ፓኬጅ ለፓርላማ አቅርበዋል እና እስከ ታህሳስ 2026 መጨረሻ በደንብ አዳምጡ። እስከ ታህሳስ 2026 መጨረሻ አሁን ያለንበት ወር ምንድነው? ኦልሞስት ጁን ላይ ነው ያለው። ጁላይ አይ ቲንክ ጁን ወይ ጁላይ 30 ነው መሰለኝ አይ ቲንክ እና እስከ ታህሳስ መጨረሻ 2026 መጨረሻ ላይ የማህበረሰብና ዩኒቨርሲቲ የመጀመሪያው ዙር ማመልከቻ መረብ በይፋ ይከፈታል። ስለዚህ መቼ ነው የሚከፈተው? 2026 መጨረሻ ማለት ነው። ዲሴምበር፣ ጃንዋሪ፣ ፌብራሪ፣ ማርች፣ አፕሪል፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር ማለት ታህሳስ፣ መስከረም፣ ጥር፣ ታህሳስ። ስለዚህ እስከ ታህሳስ መጨረሻ ማለት ዲሴምበር መጨረሻ 2027 ከመግባቱ በፊት የዚህን አፕሊኬሽን የሙያ ማመልከቻ ይከፈታል ማለት ነው። ያማ ማለት ነው የማህበረሰብና የዩኒቨርሲቲዎች የስራው አይከፈትም ማለት ነው። ከዛ 2027 መጀመሪያ ደግሞ ቀጣሪዎች ስደተኞችን በስራ ቪዛ ስፖንሰር የሚያደርጉበትን ሁለተኛው መስመር ይጀመራል ማለት ነው። ይሄ የስራ ቅጥር ወይም በስራ ቅጥር ብቁ የሆኑ ባለሙያዎችን ልክ ካናዳ እንዳለው ማለት ነው። ካናዳ ላይ ታለንት ሊፍት አፕ ካናዳ ወይም ቲቢቢ የሚባለው ታለንት ቢዮንድ ቦርደር የሚለው ቲቢቢ እና ታለንት ሊፍት አፕ ካናዳ የሚለው ካናዳ ያለ ድርጅት ብቁ የሆኑ ባለሙያዎችን እዛ ላይ ስራ ያወጣና ብቁ የሆነ ባለሙያው ስራውን እዛ ያመለክትና ከመረጡ ያንን ስደተኛ ይወስዳሉ ማለት ነው። ልክ እንደዛ ነው ይሄኛው በጆብ ወይም በስራ ቅጥር ማለት ነው። ስለዚህ ይሄ የሚጀምረው 2027 መጀመሪያ ነው። በዚህ መዋቅር የተመረጡ የመጀመሪያዎቹ ስደተኞች ማለት 2027 አጋማሽ ላይ ማለት ነው። በዚህ አዲስ መዋቅር የተመረጡ የመጀመሪያዎቹ ስደተኞች ቪዛቸው ጸድቆ ዩኬ መግባት ይጀምራሉ። ስለዚህ በዚህ ዱሬሽን ስናየው በአጭር ጊዜ ውስጥ ከዓመት በላይ ባልሆነ ጊዜ ውስጥ በ2027 መግባት ይጀምራሉ ይላልና አይ ቲንክ እነሱ ዱሬሽኑን ያወጡት አጭር ጊዜ ነው ማለት ነው። በአጭር ጊዜ የሚያልቅ ማለት ነው። ምናልባት አድቫንቴጁን እና ዲስአድቫንቴጁን አድቫንቴጁ ምንድነው? ህጋዊ የስደተኛ ሰነድ ያላቸው ሰዎች ይህንን ማመልከት ይችላሉ። ቤተሰብም ወንድም ጓደኛም ያላቸው ሰዎች ማመልከት ይችላሉ ማለት ነው። ከኮሚኒቲ ስፖንሰርሺፕ ወይም በስራ ወይም በዩኒቨርሲቲዎች ማለት ነው።
እንግዲህ የትኛውን ነው ዌብሳይት የሚለቁት የሚለውን እንደተናገሩት ዌብሳይቱን በዚህ እስከ ታህሳስ መጨረሻ ድረስ እንለቃለን ብለዋል። ከዚያ ያመለከቱ ሰዎች በፍጥነት ወደ ዩኬ ይገባሉ ማለት ነው። ይሄ በአብዛኛው ይሄን በህጋዊ መንገድ ስደተኛን የሚያስገቡበት ፎርም ምንድነው? በባህር ያለውን ነገር በአብዛኛው ለማስቆም ታስቧል። ጥብቅ የሆነ እርምጃ ለመውሰድ ታስቧል ማለት ነው። ስደተኞች እየተበራከቱ ወይም በባህር ያለው የመጡ ሰዎች እየገቡ ስላስቸገሩ ማለት ነው። ስለዚህ ይሄኛው ምንድነው ግን ይሄ ዲስአድቫንቴጁ ቢባል አንደኛው በአመት ውስጥ ወይም በ2027 እንበል በ2027 ገደብ የሆነ አማውንት ያህል ገደብ ነው የሚገባው ስደተኛ ማለት ነው። አፕሊኬሽኑ ሳይሆን ይሄን ያህል አማውንት ነው ስደተኛ የሚገባው። የቁጥር ወሰን ወይም ደግሞ ገደብ አለው ማለት ነው። በአመቱ ወደ አገር ውስጥ በስፖንሰርሺፕ የሚገቡት ሰዎች ቁጥር በመንግስት ጥብቅ ገደብ ይኖርበታል ይላል። እና ደግሞ ቀጥሎ ጊዜያዊ ፈቃድ ወይም 30 months ሩል የሚባል አለ። ስደተኞች ቀጥታ ቋሚ መኖሪያ አያገኙ ወይም መኖሪያ ፈቃድ ወይም ፒአር አያገኙ። መጀመሪያ የ30 ወራት ወይም የ2 ዓመት ተኩል ጊዜያዊ ጥበቃ ፈቃድ ብቻ ይሰጣቸዋል ማለት ነው። እነዚህ ሰዎች ምን አድቫንቴጅ አለው መሰላችሁ? ወይንም እንደ አንድ ዲስአድቫንቴጅ ብሎ ያስቀመጠው የ30 ቀናት የጊዜያዊ መኖሪያ ፈቃድ ይሰጣቸውና ነው ፒአር የሚሰጣቸው ይላል። እንግዲህ እነሱ ያስቀመጡበት መስፈርት አለ፣ ዲቴል አልተገለጸም፣ ግን አንዱ ይሄንን ያወጣው ሀሳብ ነው። ሁለተኛው ደግሞ እነዚህ ሰዎች በ2 ዓመት ጊዜ ውስጥ ማምጣት የሚችሉት ሰው ውስን ነው። ምንድነው? ዘመዳቸውን፣ የትዳር ጓደኛቸውና ከ18 ዓመት በታች የሆኑ ልጆችን ብቻ ነው እነዚህ ስደተኞች ማምጣት የሚችሉት። ይሄ ለምሳሌ ማንኛውንም ሰው የትም ሀገር ዘመዱን፣ ጓደኛውን ሰው ዘመዱን፣ የትዳር አጋርና ከ18 ዓመት በታች ልጅ የሆኑትን ማምጣት ብቻ ነው የሚችሉት። የፈለጉትን ሰው ማምጣት አይችሉም ማለት ነው። ስለዚህ ይሄንን ሲያመጡ ያው ለመንግስት የአገልግሎት ክፍያ ይከፈላሉ። እሱ ወደ በኋላ ላይ የሚያወሩት ነው። ሌላው አንድ የስፖንሰር የሚያደርገው ኃላፊነት ለስንት ዓመት ነው ስፖንሰር የሚያደርገው ሰው ኃላፊነት ብሎ የሚለው የስፖንሰርሺፕ ኃላፊነቶች ስፖንሰር አድራጊው አካል ቢያንስ ለመጀመሪያው ከ1 ዓመት እስከ 2 ዓመታት የመኖሪያ ቤት፣ የቋንቋ ስልጠና እና የማህበራዊ ድጋፍ የመስጠት ሙሉ ኃላፊነት አለበት ይላል። ማለት በስፖንሰር አድራጊ ወይም በሚጠራው ሰው በሚያመጣው ሰው ኃላፊነት የተወሰነው ነው ይላል። ይሄ የስደተኞች የሚቀበሏቸው ሰዎች ስፖንሰር አድራጊ የሚቀበሏቸው ኃላፊነት ነው። ከ1 እስከ 2 ዓመት ጊዜ ድረስ ውስጥ የስራ ልክ ሁሉ ጊዜ እንደሚደረገው የስራ ማፈላለግ እና ሕክምና ጋር በተመለከተ እና የቋንቋ ማስተማር በተመለከተ እና ማህበራዊ ድጋፍ ብሎ የሚለው እነዚህ የመጀመሪያ እርዳታዎችን የሚያገኙበት ከመንግስት ወይም ከመንግስት ጋር ከማህበረሰብ ጋር ከድርጅቶች ጋር የሚያደርጉትን ስራ አንድ ስደተኛ ሲገባ የሚያደርጉትን ነው ማለት ነው። ስለዚህ ይሄንን ነው ስፖንሰር አድራጊው የሚያደርገው ማለት ነው። እንግዲህ ባጭሩ እንግዲህ ይሄንን ይመስላል። መቼ ነው የሚጀምረው ላላችሁ ሰዎች በተደጋጋሚ አሁን አፕሊኬሽኑ አሁን ገና ለፓርላማ ገብቶ መቼ እንደሚጀመር እስከ ታህሳስ 30 ወይም ደግሞ ዲሴምበር 2026 ዲሴምበር 13 2026 ድረስ አፕሊኬሽኖቹ ላውንች ይደረጋሉ ብለዋል። አሁን በሀሳብ ደረጃ እና በህግ ደረጃ ነው በረቂቅ ደረጃ የወጣው ለማለት ነው። ይሄን በደንብ ክላሪፋይ ላደርግላችሁ ነው። ታዲያ እንደዚህ አይነት መረጃዎች እንድለቀላችሁ የዩቲዩብ ቻናል ላይ በተቻላችሁ መጠን ሰብስክራይብ አድርጉልኝ። ዩቲዩብ ላይ ገብታችሁ ሀብ ስቱዲዮ ኢትዮጵያ ብላችሁ ትፈልጉ የኔ ምስል ያለበት ይመጣል። ቪዲዮ አይታችሁ ሰብስክራይብ አድርጉልኝ፣ ምክንያቱም ለኔ አቅም ይሰጠኛል፣ ያግዘኛል። እና ቲክቶክ አካውንት ወይም ደግሞ ፎሎ አድርጉ። እንደዚህ አይነት መረጃ እንደለቀላችሁ ወይንም በተለይ በስደት ያላችሁ ሰዎች የሚጠቅም መረጃ እንደለቀላችሁ የምትፈልጉ ሰዎች እንድታበረታቱኝ ብዬ ነው። ሰላማችሁ ይብዛላለሁ። መልካም ጊዜ፣ መልካም ቆይታ